ምንድነው ማለት አልገባኝም። ልጁን ምን ሐሳብሽ ምንድነው? አሁን ትዳሩን ትቶ ወደኔ ይመጣል እኔ እንትን ልበለው በእንደዚህ በጓደኝነት መልኩ ልግባ እንደዚህ ምናምን አስበሽ ከሆነ ተሳስተሻል። ሲቀጥል ደግሞ ብትቺ ሁለቱ መሃል ወጥተሽ በቃ ሰላም እንዲሆኑ ማድረግ ነው። ልጅቷ እየተመለሰች ባለችበት ትልቅ ስራ እየሰራው ባለሁበት ሰዓት ያቻውን አያለሁ። ባላያት ግን ደስ ይለኛል። ምክንያቱም የምታደርገው ነገር ደስ አይለኝም። በቃ አብርሽን እንደምትወዱት አውቃለሁ፣ እንደምታከብሩት አውቃለሁ። ግን ደግሞ ከትዳሩ ተለይቶ እንዲኖሩ አታበረታቱት። እና ልጁም እንደዛ ነው አለልም እኮ ግን ምንድነው አሁን እሱ እየሆነ ያለው መጀመሪያ የተገባበት በጓደኝነት መልኩ ተገባበት። መስመራቸው ስተው ሊሆን ይችላል። ያ ነገር ግን ልክ አይደለም። መስመር እንዲስቱ አልፈልግም። ከዙሪያው ያላችሁ ጓደኞቹ ደግሞ አቁሙ፣ እረፉ፣ ወደ ቤቱ እንዲመለስ አድርጉት። ውን ነገር ካለው ማስተካከል ነው። አንቺ ግን እያደረግሽ ያለሽው በዚህ በጎን እኔ ምን አደረኩ ምክንያታችሁን ያደለሁን ቀብጥር ሴት ያለሽ እዛ ጋር ደግሞ ሄደሽ ከሱ ጋር የምታደርጊው አክት ደግሞ ያንን አይገልጽም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ያለሁኝ። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና ትንሽ ጠፋ ብያለሁኝ። እናንተ ደግሞ ለምን ዝም አልሽ ምንድነው ምናምን እያላችሁኝ ነው ያላችሁት። ሁልጊዜ ማስረዳት ይደክማል እና አሁንም እየሆንኩ ያለሁት እኔ እንደዛ ነው። ሁልጊዜ ማስረዳት ደከመኝ። ምክንያቱም ነገሮች ሳያቸው ብዙ ነገሮች አሉ። ምንድነው መሰላችሁ አንዳንድ ነገሮችን በውስጥ መጨረስ ያለባችሁ ነገር መጨረስ አለባችሁ እና ብዙ ነገር ብያለሁ፣ ብዙ ከተናግሬያለሁ ከዚህ በፊት። አሁንም ድጋሚ ማውራት ነው የሚሆንብኝ እና ምን ሆናችሁ ነው ዝም ያላችሁት? ምን ሆነሽ ነው ዝም ያልሽ ምናምን እና የግድ ሚዲያ ላይ ስለመጣ አይደለም፣ ለዛም ነው ጠፋ ያልኩትኝ። ይሄ ማለት ግን ችላ ብያለሁ ዝም ብያለሁ እያልኩኝ አይደለም፣ ማውራት ብቻ ስለሚሰለች ነው ቤተሰብ። እና ምንድነው ዛሬ ግን ምንድነው አንድ በቃ ያስወጣኝ ነገር ምንድነው በጣም ስላናደደኝ ነው። አንዳንድ ነገሮች ምንድነው ያናደደች ነገር ብትሉኝ እየሆነ ያለው ነገር ደስ አይልም። አሁን ምንድነው ነገሮችን በውስጥ እያስተካከልኩ ባለሁበት ሰዓት ላይ ሩታ አሁን ወደ ቤቷ መመለስ በፈለገች ሰዓት ላይ አሁን ደግሞ ዙሪያው ያላችሁ አብርሽ ዙሪያ ላይ ያላችሁ ሰዎች ትዳር ዕቃ እኮ አይደለም። ለምንድነው እንደ ትዳር እንደ ዕቃ እያያችሁት ያላችሁት ማለት ነው? እሱን መልሶ ወደ ቤት እንደማምጣት ነገሮችን እንደማስተካከል እያበላሻችሁ ያላችሁት ለምንድን ነው? ጓደኞቹ ለምንድን ይህንን እያደረጋችሁ ያላችሁት? እሱ እየደወልኩለት ነው፣ ስልኩ ብዙ ጊዜ አይሰራም። ስደውልለት ወይ ደግሞ ምክንያት የፈጠረ ነው እንትን የሚለኝ ላለማውራት። እሱ ያመነበት አንድ ነገር አለ። ምንድነው ያመነበት ነገር? እቺ ልጅ አልገባው። በቃ እኔ አሁን እንደምረዳው ከሆነ አልገባው። ምክንያቱም እቺ ልጅ አላማዋ ሌላ ይመስለኛል ሳስባት ማለት ነው። እሱ ግን አሁን ጓደኝነት በዚህ ልክ ነው እንዴ? ሲጀመር ጓደኛ የወንድ ጓደኛ ይኖራል እኮ የሴት ጓደኛም ይኖራል። ግን በዚህ ልክ ነው? እንደዚህ ነው። ቤት እየፈረሰ ነው። አሁን ያለው ነገር ፌክ ነው። አንተ ጋር ያየ አብርሽ ነው ምልህ ማግኘቴ አይቀርም፣ አገኘሃለሁ። ምክንያቱም ስልክ እንትን እያልክልኝ አይደለም፣ ለዛ ነው። እኔን እንደ ታላቅ እህት የምታይኝ ከሆነ የማወራህን ነገር ስማኝ። ምንድነው ምልህ ነገር አሁን እየሆነ ያለው ነገር ፌክ ነው፣ ትክክል አይደለም። ፌክ ነው፣ ከልብ የሆነ ነገር አይደለም። አንተ የዋህነት ይዞ በጓደኝነት መስሎ ገብቶ ነገሮችን እንደዚህ መስመር እየሳተ ፈር የያዘ ሳይሆን እየሳተ ነው ያለው መስመር። ምክንያቱም ጓደኛ በዚህ ልክ አይደለም። በዚህ ልክ ጓደኝነት አላውቅም እኔ ሲጀመር ማለት ነው። ጓደኛ ገደብ አለው የራሱ። የእሷ ግን እኔ ከበስተጀርባዋ ሌላ ነገር ያለ ነው የሚመስለኝ። ዝም ብዬ ሳይ በጣም ነው የምናደደው፣ በጣም ነው የምናደደው። ምክንያቱም ጓደኛ ከሆንሽ እንደ ጓደኝነትሽ ሁኚ። አንዳንዴ ምን ይባላል መሰላችሁ ትልልቅ ሰዎች ሲናገሩ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ይባላል። ይህ ማለት ምን እንደሆነ ታውቃላችሁ? እዚች ጋር ምንም ይሁን ምንም የሚያውቁት ነገር ይሻላል። ምንም ይሁን ምንም ማለት ነው። ስትም ቢኖር መልካም ነገርም መጥፎም ቢኖር የሚያውቁት ነገር ይሻላል።
ያውን አሁን ደስታን የያዘ መስሎ የሚመጣ ነገር ከጀርባው ምን እንዳለ ስለማናቅ ማለት ነው። እና አሁን የሚታየው ነገር ለኔ ፌክ እንደሆነ ነው የሚታየኝ። ምክንያቱም አንድ ሰው ከትዳሩ ውጪ ምንም ሊሆን አይችልም ፌክ ካልሆነ በስተቀር ይምሰል ካልሆነ በስተቀር ከልቡ ይሆንልኛል ብለሽ ካሰብሽ ተሳስተሻል። ሲጀመር አንቺ ራስሽ ማለት ነው። ገብቶሻል? አንዱ ጓደኛው የሰራውን ቪዲዮ አይቼዋለሁ። ልክ አይደለም። ጥሩ ልጅ ነበርክ እኔ ሳቅ እና ይሄንን አታድርግ። በቃ ወደ ቤቱ እንዲመለስ። ጥፋት ሊኖርባት እኮ ይችላል። አዎ ሊኖርባት ይችላል። እሱም ጥፋተኛ ነፍ ጥፋት አጥፍቷል፣ ከሷ እጥፍ ማለት ነው። ግን ጥፋት ስላጠፋች ወይ ጥፋት ስላጠፋ የራሳቸው ጉዳይ ራሰ ጉዳይ ሊባባል አይችልም። ምክንያቱም አይባልም፣ እንደዛ ልክ አይደለም። ለዛ ነው ይሄንን የምለው ማለት ነው። ምክንያቱም ይግባችሁ እስቲ በቃ አሁን እንዴት ነው ነገሮችን ከመበታተን ይልቅ መሰብሰብን ልመዱ እስቲ። እንደዛ አድርጉ። ምክንያቱም ልጅቷ አሁን ነገርኳችሁ ዋና ሰላሟ ነው። በነገራችን ላይ የሚያስፈልገው የልጅቷ የሱም ሆነ የሷ ዋና ሰላም መሆናቸው ነው። አንቺ ግን እያደረግሽ ያለሽው በዚህ በጎን እኔ ምን አደረኩ ምክንያታችሁን ያደለሁን ቅብጥር ሴት ያለሽ እዛ ጋር ደግሞ ሄደሽ ከሱ ጋር የምታደርጊው አክት ደግሞ ያንን አይገልጽም። የሆነ ነገርን አታስቢ። ከሱ ጋር ማንም አይቀበልሽም። ይሄንን ወቂ ማለት ነው። ተቀባይነትን አታገኝም። ምንም ነገር አታስቢ። የሆነ ሐሳብ ካለሽ ውስጥሽ ላይ የሆነ ነገር ካለሽ አቁሚ፣ ይቅርብሽ። ምክንያቱም ለአዛልቅሽ ነገር ባጭሩ ብትቀጪ ነው የሚሻልሽ። እና ያንን ነው የምልሽ። ምክንያቱም ዝም ብያለሁ እስከዛሬ ድረስ ምንም አላልኩሽም፣ ምንም አልተናገርኩም። ለእያንዳንዳችሁ ምንም አጣሁኝም፣ ጸጥ ነው ያልኩት። ይሄ ማለት ደግሞ ጸጥ ብያለሁ ማለት እንትን አላልኩም አይደለም። ውስጤ የተናደደ ነው በማየው ነገር ማለት ነው። አወራዋለሁ። አንዳንዴ ግራ ገብቷችሁ ያውቃል። አንዳንዴ ሳስበው እኔ ግራ ነው የሚገባኝ። ምክንያቱም እሺ ከማለት በቃ ታላቅ እንደመሆኑ መጠን እሺ ነው የሚለኝ። ተግባሩ ግን ተግባር ላይ ውለው ምሽታው እሺ ምን ላድርግ እና ዙሪያው የሚያወዛግቡት አሁን እዚች ጋር የተፈጠረው ነገር ያ ታሪክ ተፈታ ብዬ ሳስብ ሌላ ታሪክ ተጀመረ። ያ ነገር ደስ አይልም። ምክንያቱም ይሄ ደግሞ በጣም አይን ያወጣ የፈጠጠ ነገር ሆነ። እስካሁን ካሉት በጣም አይን አወጣ አሁን ያለው እንትን ማለት ነው። የሆነ ነገር በተፈጠረ ቁጥር ማውራት ራሱ በጣም ነው የሚያስጠላው እውነት ለመናገር ማለት ነው። እና በቃ ልክ አይደለም፣ አያዋጣም። ይሄ መንገድ ልክ አይደለም በጭራሽ ማለት ነው። መስመር የሳተ ነገር ነው። እና ወደ ቤትህ፣ ወደ ቀልብህ፣ ወደ ልብህ ተመለስ። ያንን ነው የምልህ ወንድሜ ነህ። ምንም ላረግህ አልችልም። አሁን የማታውቁት ሰው ምናምን ሲሆን ወይ የሆነ ነገር ሲሆን እጭ ብዬው በቃ የራሱ ጉዳይ ነው፣ ከእንግዲህ መክሬዋለሁ መከራዬን ከረው ብላችሁ ትተውታላችሁ። ግን ወንድሜ ነው። ወንድሜን እንዴት ብዬ ምን ማድረግ እችላለሁ ስታስቡት? ከመንከር ተመለስ፣ መንገድህ ልክ አይደለም ከማለት ከጎኑ ያለች እየተጎዳች ያለችን ሴት አብሯት ሆኖ ደግፎ አይዞሽ ከማለት ባሻገር ምን ማድረግ እችላለሁ? የዛሬ ልጆች እንደ እንትናችሁ ነው የምትሄዱት። በእኛ ኤጅ እንኳን እንደዚህ ነገር ልናደርግ ይቅርና ቤተሰብ ኮስተር ብሎ እንኳን ካወራን ምንገባበት ነው የሚጠፋን። አሁን ደግሞ ያለው እንደዛ ባብላችሁም ከባድ ነው፣ እንኳን ተቆጥታችሁ ልጆች ላይ ማለት ነው። እና ያለውን ነገር መድኃኒዓለም አንፈልግም። በቃ ትዳር እንዲፈርስ አንፈልግም። ልጆች እያሉ ይህን ትዳር ቆይተው ነገሮችን አረጋግተው እንትን ብለው ቢሆን ጥሩ ነበረ፣ ግን አልሆነም። በኋላ ደግሞ ነገሮችን ለማስተካከል ወደፊት መጓዝ ነው እንጂ ማበላሸት አይደለም ያለብን። እና ትክክል መስመር ላይ ሳይሄዱ ሲቀሩ ተመለሱ እንጂ ያለብን ልክ ነህ ምናምን ብላችሁ አታበረታቱ። አንዳንድ ሰዎች ማለት ነው እናንተ ከፍቅራችሁ አንጻር ሰላም እንዲሆን ብላችሁ ሊሆን ይችላል፣ ግን በዚህ መልኩ ሰላም አለ ፌክ ነው እኔ የሚመስለኝ። አብዛኛው ወንድ ልጅ አለ ኢትዮጵያ ላይ ዓለም ላይ ሙሉ አሉ ብዙ ነገሮችን ሀፕን ሲያደርግ የሆነ ነገር እንትን የሚሉ ያ ነገር ግን መፍትሄ አይደለም። ለጊዜው ደስታን ሊሰጥ ይችላል፣ ግን ዘላቂ ደስታ አይደለም፣ ፌክ ደስታ ነው። ይሄ ነው ልል የምችለው። ቤተሰብ በጣም ብዙ እንትን አልኩኝ፣ ይቅርታ። እና የተሰማኝን ነገር ላውራ ብዬ ነው።
ይህ ማለት ዝምታ አይደለም። ዝም አላልኩም። ማድረግ ያለብኝን አደርጋለሁ። አሁንም የግድ ግን ሚዲያ ላይ እያንዳንዱ ማደርገውን ነገር እንዲህ እያደረግኩ ነው ብዬ እንዳወራ አትጠብቁ። ምክንያቱም ማውራት አልፈልግም። መሆን ያለብኝን ዝም ብዬ መሆን ነው የምፈልገው እንጂ ማውራት አይደለም የምፈልገው። እና ይሄ ነው የምለው።